የሴቶች የዋህነት እንደ ጭንብል ክፍል ውስጥ ትገባለች። የዋህ አይኖች፣ ፈገግታ፣ ደህንነትን ታንጸባርቃለች። ሁሉም ነገር በእሷ ላይ ንጹህነትን ያሳያል። ነገር ግን የሰው ልጅ ስነ ልቦና ጨለማ ማዕዘናትን የመረመረው ካርል ዩንግ ሌላ ነገር ተመለከተ። ከተወሰኑ የሴቶች ውበት ጀርባ ድብቅ ኃይል እንዳለ ያምን ነበረ። ከጭንብሉ በስተጀርባ ያለውን ስነ ልቦና እንዴት እንደምናስብ፣ እንደምንሰማና እንደምንኖር የሚቀርጹትን ድብቅ ኃይሎች እንመረምራለን። ከታች ኮሜንት ላይ ጻፉልኝ። የማትጮህ ኃይል ናት፣ ግን የምታታልል ኃይል ነች። አታጠቃም፣ ትጠብቃለች እና ጊዜው ሲደርስ ትመታለች። በቡጢ ወይም በሳት አይደለም፣ በስውር በማታለል ነው። አደገኛ በሆነ በመቆጣጠር ነው። ዩንግ ይህንን ጥላ ወይም ሻዶ ብሎ ጠራው። በሴቶች ላይ ይህ ጥላ እጅግ በጣም ንጹህ የሆነውን ጭንብል ሊለብስ እንደሚችል ያምን ነበረ። ሴቶች በየዋህነት ይሸፍኑታል፣ እናም የዋህነት ጭንብል በሚሆንበት ጊዜ መሳሪያ ይሆናል። ይህ በግልጽ የተነገረ ቲዮሪ አልነበረም። ዩንግ ስለሱ በግል ማስታወሻዎቹ ጸጥ ባሉ ንግግሮች በሚስጥራዊ ቋንቋ ጽፏል። ምክንያቱም ያየው ነገር ተቀባይነት እንደሌለው ያውቅ ነበረ። ህብረተሰቡ አይቀበለውም ነበረ። ምሁራኑ ይቀብሩት ነበር እና ዓለም ያንን ሐሳብ ለመስማት ዝግጁ አልነበረችም። ዛሬ ግን ተዘጋጁ፣ እኔ እነግራቸዋለሁ። ግን ምቾት የማይሰጥ እውነት እዚህ አለ። ዩንግ ከሁሉም በላይ የፈራቸው ሴቶች ጩኸታሞች፣ ጸብ አጫሪዎች ወይም በግልጽ ጨካኞች አልነበሩም። እንዲያውም ደግ፣ የተዋቡ፣ ፍጹም የተረጋጉ ነበሩ። እና ግን ከጭንብሉ ጀርባ ስማቸውን፣ ስነልቦናቸውን፣ አልፎ ተርፎም ህይወትን፣ ድምፃቸውን ከፍ ሳያደርጉ የማጥፋት ኃይል ነበራቸው። ማንም የማይጠረጥራት ሴት እጅግ አደገኛ ልትሆን ትችላለች። ዩንግ እንደዛ አስቦ ነበረ። እና የጻፈው እውነት ከሆነ አሁን ስለ ሴት ተፈጥሮ የምናውቀው ነገር ውሸት ነው ማለት ነው። በዚህ ቪዲዮ ውስጥ ስለ ሴቶች የካርል ዩንግ እጅግ በጣም አስጨናቂ ሀሳቦች ውስጥ ዘልቀን እንገባለን። የተደበቁ እውነቶችን እነግራቸዋለሁ። በእርግጠኝነት ህይወታችሁን የሚለውጡ ናቸው። ውድ የሳቢሳ ቤተሰቦች፣ ድምፄ ከተቀየረባችሁ ያው ጉንፋን ስለያዘኝ ነው። ትንሽ ጉንፋን አሞኛል እና ምን ሆና ነው ድምጿ ማናት እንዳትሉ ብዬ ነው። በዛሬው ፕሮግራማችን እንዳልኳችሁ የሴቶች የዋህነት እንደ ጭንብል ወይም ደግሞ እንደ መጋረጃ ነው የሚለውን በደንብ እናይበታለን። ሴቶች ምን አይነት ናቸው የሚለውን የምንረዳበት ይሆናል። ለሳቢሳ ሚዲያ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝና አብራችሁን ቆዩ። አንደኛውና የመጀመሪያው የአርኬታይፕ ኃይል ነው። አንዳንድ ሰዎች በማይታመን ሁኔታ ኃይልን የሚይዙት ለምንድን ነው? በጉልበት አይደለም፣ በሀብት አይደለም፣ ራሳቸውን በሚያቀርቡበት መንገድ ነው። በተለይ የዋህነት፣ ገርነት ወይም ተጋላጭነት ብዙውን ጊዜ የማይታይ ቁጥጥርን የሚደብቅ ጉልበት ነው። ግን ለምንድን ነው? ይህ በአጋጣሚ አይደለም። የአርኬታይፕ ነው በሰው ልጅ ስነ ልቦና ውስጥ በጥልቅ የተካተተ ነው። ካርል ዩንግ በስነ ልቦና ውስጥ በጣም ተጽዕኖ ፈጣሪ ከሆኑ አእምሮች አንዱ ከላይ የምናየው የሰው ነገር ወይም ገጽታ እምብዛም ሙሉውን ምስል እንደማይገልጽ ያምን ነበረ። ዩንግ መልክ ማታለያ እንደሆነ አስጠንቅቋል። ምንም ጉዳት የሌለው የሚመስል ድብቅ ኃይል ሊይዝ ይችላል። ንጹህ የሚመስለው ነገር ግን እጅግ አደገኛ ሊሆን ይችላል። ግልጽነትና የፖለቲካ ትክክለኝነት ባለበት ዓለም የዩንግ ጥልቅ ግንዛቤዎች ተቀብረው ችላ ተብለው ለስላሳ ተደርገው ወይም በግል ማስታወሻዎች ውስጥ ተዘግተው ተዳፍነው፣ ግን ዛሬ ያንን ሳጥን እንከፍታለን። ስለ ሴት ተፈጥሮ ጥልቅ ሽፋን አኒሜ ወይም ደግሞ ጥላቻ ብቻ ሳይሆን ከውበት፣ ከስሜት አልባነትና ከማራኪነት ጀርባ የሚከናወኑ አደገኛ የስነ ልቦና ጨዋታዎች ዩንግ በእርግጥ ምን እንዳመነ እንመረምራለን። ይህ ስለ ማጥፋት ወይም ደግሞ ስለ ማስደንገጥ አይደለም፣ ስለ መነቃቃት ነው። ዩንግ ሳናውቀው ህይወታችንን እንደሚመራ ያምን ነበረ። እስካልተማርን ድረስ ማየት አንችልም። ሁለተኛው የጥላ ስነ ልቦና ነው። የሴቶች ስነ ልቦና ልክ እንደ ወንድ ጨለማ ጎን አለው። ህብረተሰቡ ብዙ ጊዜ የሚያስበው ወይም ለማየት እምቢ የሚለው ነው። በውበት ተሸፍኗል። የሴት የዋህነት ጭንብል ሊሆን ይችላል። ርህራሄ ማጥቂያ መሳሪያ ሊሆን ይችላል። ከጣፋጭ ፈገግታ ጀርባ አዳኝ አውሬ ሊኖር ይችላል። ከጥላቻ ሳይሆን ከደመ ነፍስ ጋር የተሳሰረ። ወንዶች ብዙውን ጊዜ የራሳቸው ቅዠቶች ሰለባ ናቸው። ካርል ዩንግ በጾታ መካከል ጦርነት ለመጀመር አልፈለገም። ሰዎች ራሳቸውን እንዲያውቁ፣ የሚጨፍሩበትን ጥላ እንዲያውቁ ፈለገ እንጂ። በሁሉም ባህሎች በዘመናት ውስጥ ተስማሚ ሴት በተመሳሳይ ብሩሽ ተስላለች። ለስላሳ፣ የዋህ፣ ሐሳቢ። የዋህነት መገለጫዋ ነው። የምትመሰገነው ለበላይነቷ ሳይሆን ለስሜት አልባነቷ ነው። ለምታደርገው ሳይሆን ለምትመስለው ነገር ነው። ይህ የዋህ የንጹህ ሴት ምስል ማህበራዊ ሚና ብቻ አይደለም፣
በካርል ዩንግ ትንታኔ መሰረት ጭንብል ነው በጥንቃቄ የተገነባው በማህበረሰቡ የተፈጠረ ስብዕና ነው። ዩንግ ስብዕና በህብረተሰብ ውስጥ ለመስራት የምንለብሰው ማንነት እንደሆነ ያምን ነበረ። ለመቀበል የምናቀርበው የስነ ልቦና ጭንብል ነው። ነገር ግን ወንዶች ብዙውን ጊዜ የጥንካሬ፣ የልበ ሙሉነት ወይም የጽናት ጭንብል እንዲለብሱ ሲማሩ፣ ሴቶች ለተለየ ጭንብል ይማራሉ፣ የዋህነትን ይማራሉ። ይህ ጥሩ ለመምሰል ብቻ ሳይሆን አስጊ ላለመሆን ተቀባይነት ያለው አልፎ ተርፎም ንጹህ መስሎ ለመታየት ነው። ግን አደጋው እዚህ አለ። ጭንብሉ በብዙ ቁጥር ሲሸለም የበለጠ ስትራቴጂያዊ ይሆናል። ህብረተሰቡ ሁልጊዜ ንጹህ፣ ተጋላጭና ጥገኛ የሚመስሉ ሴቶችን ይሸልማል። አንገት ደፊ ናት ብሎ ያሞግሳታል። ቀስ ያለች ምስኪን ናት ብሎ ይሸልማታል። ነገር ግን ዩንግ የበለጠ ጥልቅ የሆነ ነገር ይገነዘባል። አንድ ሰው ይበልጥ ምንም ጉዳት የሌለው በሚመስል መጠን ሌሎች ጥንቃቄ ይነፍኩት ይሆናል እና እውነተኛ ኃይል የሚጀምረው እዚህ ነው። የተናቀ መስሎ ማጥቃት ይችላል። ይህ ስለማታለል አይደለም፣ ስለ መላመድ ነው። ዩንግ ሴቶች ብዙ ጊዜ በወንዶች የበላይነት ከሚመራ ማህበረሰብ ቀጥተኛ ስልጣንን ሲገለሉ የተለየ አይነት ተጽዕኖ እንደሚፈጥሩ ተመልክቷል። ማራኪነት፣ ስሜታዊነት እና የሌሎችን ግንዛቤ የመቅረጽ ችሎታ ላይ የተመሰረተ ተጽዕኖን ይፈጥራሉ። ግን ይህንን የሚያደርጉ አይመስሉም። ምስኪን ሆና ትታያለች። ሁሉም ያዝንላታል። አትዝትም፣ አታዝም። በቀላሉ ሌሎችን በሚስም መንገድ ትኖራለች። ታጠቃቸውና በእሷ ምትክ እንዲሰሩ ታደርጋለች። ንጽህነቷ ሁልጊዜ እውነት አይደለም፣ ብዙ ጊዜ መሳሪያ ይሆናል እና ሳያውቁትም ቢሆን ይሰራል። በንጹህ ስብዕና ውስጥ ብዙ ጊዜ ድብቅ ጥላ እንዳለ ተመልክቷል። አስፈላጊ ሲሆን ሊወጣ የሚችል ጨለማ ጎን ነው። ለውጡ ሊታወቅ በማይችል ሁኔታ ስውር ነው። ፈገግታ መሳሪያ ይሆናል። እንባ ስትራቴጂ ይሆናል። ዝምታ የበላይነት ይሆናል እና በእውነተኛ ተጋላጭነትና በማታለል ባህሪ መካከል ያለው ስውር መስመር ይደበዝዛል። በእውነተኛ በዘመናት ውስጥ የተላለፈ ብዙ ጊዜ ሳያውቁት የሚከሰት ማህበራዊ ባህሪያት ናቸው። የዩንግ ግንዛቤ የዋህነት ሁልጊዜ የዋህነት አይደለም የሚል ነበረ። ሽፋን ሊሆን ይችላል። ሌሎች የራሳቸውን ቅዠቶች ጭንብል በለበሰች ሴት ላይ እንዲያንጸባርቁ የሚጋብዝ ነው። ወንዶች ንጽህናን፣ ውበትን፣ ደህንነትን ይተነብያሉ እና ይህን በማድረግ ከታች ላሉት ጥልቅ ሽፋኖች አይነ ስውር ይሆናሉ። ሴትዮዋ በተራው ይህንን ኃይል እየተጠቀመች መሆኗን እንኳን ላታውቅ ትችላለች። ምክንያቱም ሁልጊዜ ሆን ተብሎ የሚደረግ አይደለም። የጋራ ንቃተ ህሊና አካል ነው። ነገር ግን አንድ ሰው የራሱን ጭንብል ማመን ሲጀምር፣ አንዲት ሴት ራሷን ሙሉ በሙሉ ከንጹህ ሚና ጋር ስታይ ግንኙነቱ መቋረጥ ይጀምራል። እውነተኛ ማንነቷ በሁሉም ውስብስብነቱ፣ በስሜቶቿ፣ በፍላጎቶቿና በኃይሉ ምንም ጉዳት የሌለው የመምሰል ፍላጎት ስር ይቀበራል። አደጋው የሚያድገው እዚህ ነው። ምክንያቱም የታፈነው ሁልጊዜ ይመለሳል እና ጥላው ሲፈነዳ ፈቃድ አይጠይቅም። ይህ ዩንግ እንድንረዳው የፈለገው የስነ ልቦና የጦር ሜዳ ነው። ስብዕናው ክፉ አይደለም፣ አስፈላጊ ነው። አኒሜ በጁንጊያን ስነ ልቦና ውስጥ የአንድ ወንድ ስውር የሴት ጎን ናት። እሷ ሰው አይደለችም፣ ነገር ግን ውስጣዊ ምስል ናት። በጋራ ልምዶች፣ ታሪኮች፣ ባህልና ከሁሉም በላይ በአደገኛ ሁኔታ በግል ፕሮጀክሽን የተፈጠረ ምሳሌያዊ ውክልና ነች። ይህ ውስጣዊ ምስል ወንዶች እንዴት እንደሚሰማቸው፣ እንዴት እንደሚወዱና እንዴት እንደሚሰቃዩ ተጽዕኖ ያሳድራል። ብዙ ጊዜ እነሱ እንኳን አያውቁትም። ለዩንግ አኒሜ ረቂቅ ኃይል ብቻ አልነበረችም። ጥሬ ስሜታዊ፣ ምክንያታዊ ያልሆነች አሳሳች ኃይል ነበራት። አንድ ወንድ ከሴት ጋር ሲገናኝ በትንሹም ቢሆን ከተስማሚው ሴት ውስጣዊ ንቃተ ህሊና የሌለው ምስሉ ጋር ሲስማማ አኒሜው ይነሳል። ነገር ግን ይህ ወደ ግልጽነት አይመራም፣ ወደ ቅዠት ይመራል። ዩንግ ይህንን የፕሮጀክሽን ወጥመድ ብሎ ጠርቶታል። አንድ ወንድ የውስጡን አኒሜ በእውነተኛ ሴት ላይ ያንጸባርቃል። እሷን ማንነቷን ሳይሆን የራሱን የስነ ልቦና ቅዠት ነጸብራቅ አድርጎ ያያታል። ውስብስብነት ባለበት ንጽህናን ያያል። ስሌት ባለበት ጸጋን ያያል። በፍቅር የሚወድቀው በእሷ ሳይሆን በእሷ ላይ ባስቀመጠው ሀሳባዊ ምስል ነው። አኒሜ ወንዶችን ወደ ግንኙነቶች፣ ስሜቶችና ሙሉ በሙሉ ወደማይረዱት ውሳኔዎች የሚጎትት የስነ ልቦና ዘዴ ነው። ምክንያትን ያልፋል፣ ቀይ መስመሮችን ይሽራል። ሴትዮዋ ከህይወት በላይ የምትሆንበትን ልክ እንደ መለኮታዊ የሆነ የሽግግር ሁኔታ ይፈጥራል። እውነተኛ ሴቶች ዩንግ እንዳለው ብዙውን ጊዜ ከዚህ ፕሮጀክሽን ጋር ይገናኛሉ። አውቀውትም ወይም ሳያውቁት አንዳንዶች በሱ ታፍነዋል። ፈጽሞ ያልፈጠሩትን ቅዠት ለመኖር ይገደዳሉ። ሌሎች ግን እንዴት እንደሚጠቀሙበት ይማራሉ እና ይጠቀሙበታል። ዩንግ ሴቶች ከወንዶች ስነ ልቦና ሲገናኙ ያየው በዚህ መንገድ ነበረ። በፍቅር ላይ ብቻ ሳይሆን በህብረተሰቡ ውስጥም ጭምር ነው። የሴት ምስል ብዙውን ጊዜ በወንዶች ንቃተ ህሊና ውስጥ ይከበራል፣ ይወደዳል እና ይቀደሳል።
ሙሴን፣ መልአክን፣ አማልክትን አስቡ። እነዚያ ሚናዎች ብቻ አይደሉም፣ ፕሮጀክሽኖች ናቸው። ወንዶችን ከፊታቸው ያለችውን ሴት ሙሉ ማንነት እንዲያዩ ያደረጋቸው። ነገር ግን አደጋው እዚህ ላይ ነው። አንድ ሰው በአኒሜ ፕሮጀክሽኑ ሲጠመድ ማዕከሉን ያጣል፣ አመክንዮ ይተዋል፣ በስሜት ይያያዛል እና ሴቶች በተለይም ይህን ተለዋዋጭነት የተረዱት ሊጠቀሙበት ይችላሉ። ከጭካኔ ሳይሆን ብዙ ጊዜ ከፍላጎት የተነሳ ነው። ሶስተኛው የጨለማው ሴትነት። በብዙ ግንኙነቶች ይህ የሚጫወተው በስውር ነው። ወንዱ ይይዛል፣ ሴትዮዋ ትርቃለች። በበዛ ቁጥር እሷን ሐሳባዊ በሚያደርግበት ቁጥር እሷም የበለጠ ትገለላለች። እሱ ይሰጣል፣ እሷ ታቆማለች። እሱ ያሳድዳል፣ እሷ ትቆጣጠራለች። ከበላይነት ሳይሆን ከእሷ ጋር ስለማይዛመድ ከራሱ ከተነበየው ውስጣዊ ዓለም ጋር ስለሚዛመድ ነው። ፕሮጀክሽን ማታለልን ያበረታታል። ሴትዮዋ በተፈጥሮ ተንኮለኛ ስለሆነች ሳይሆን ለወንድ ቅዠት መስታወት ስለምትይዝ ነው እና ከመረጠች ለተወሰነ ጊዜ ያ ቅዠት መሆን ትችላለች። ታማኝነትን፣ ጥበቃን፣ ተጽዕኖን ለማግኘት በቂ ጊዜ ትፈልጋለች። ፕሮጀክሽኑ የማስተካከል ህመም የሞላበት ሂደት ሴትዮዋ ማንነቷን በትክክል ማየትና የራስን ስነ ልቦና የጨለማን ጥልቅ መጋፈጥ ያስፈልጋል። ያኔ ብቻ ነው አንድ ወንድ የአኒሜውን ድግምት ሰብሮ ሐሳብን ሳይሆን ሰውን መውደድ የሚጀምረው። በጣም ኃይለኛ የሆኑ ሰንሰለቶች የማይታዩ መሆናቸውን ያሳያል። ከእያንዳንዱ የሚያብረቀርቅ ስብዕና በስተጀርባ ዮንግ እንዳለው ጥላ አለ። የስነ ልቦና ድብቅ ክፍል ሁሉንም የምናፍነው፣ የምንክደው ወይም ደግሞ መጋፈጥ የማንችለውን ነገር ሁሉ የሚይዝ ነው። አብዛኞቹ ሰዎች ይህንን ከግል ጉድለቶች ወይም ከጨለማ ጋር ሲያያይዙት፣ የዮንግ ግንዛቤ ግን የበለጠ ጥልቅ ነበረ። የሴት ስነ ልቦና እንደ ወንድ ጥላ እንደሚይዝ ያምን ነበረ እና ሳያውቁት ሲቀር አደገኛ ሊሆን ይችላል። ይህ ሴቶችን ስለማጥፋት አይደለም፣ የሰውን ባህሪ የሚቀርጹትን የስነ ልቦና ውስጣዊ ሁኔታዎችን ስለመረዳት ነው። ልክ ወንዶች ከውስጥ ጥላቻቸው ከጥቃት፣ ከበላይነት፣ ከኩራት ጋር እንደሚታገሉ ሴቶችም ጥላ ይይዛሉ። ነገር ግን የተለየ ፊት አላቸው። ይበልጥ ስውር፣ ማህበራዊ ተቀባይነት ያለውና ለማወቅ እጅግ በጣም ከባድ ሊሆን የሚችል ነው። ዮንግ ይህንን ጨለማ አኒሜ ብሎ ጠርቶታል። በወንድ ስነ ልቦና ውስጥ ሲገለጥና ጨለማው ሴትነት በውጫዊ መልኩ ሲገለጽ ከፍቅር ሳይሆን ከቁጥጥር ውጭ የሆነን ለመፈወስ ሳይሆን ለማሰር የምትንከባከብ የዋህ የምትመስል ግን በፈገግታ ስር ንቀትን የምትይዝ የሴትነት ክፍል ነው። ይህ ጥላ ራሱን አያሳውቅም። በሹክሹክታ፣ በውበት፣ በገርነት፣ በተጋላጭነት ይደበቃል። ምክንያቱም ኃይሉ ያለው እዚህ ነው። ህብረተሰቡ ሴቶችን ለዘመናት ቀጥተኛ የቁጣ፣ የበላይነት ወይም የጥቃት ምልክቶችን እንዳያሳዩ አሰልጥኗል። እነዚህ ባህሪያት ሲታፈኑ አይጠፉም፣ ወደ መሬት ውስጥ ይገባሉ እና ወደ መሬት ውስጥ የሚገባው ነገር ሁሉ ጥላ ይሆናል። ዮንግ እነዚህ ባህሪያትን እውቅና ሳይሰጣቸው ሲቀር አንዲት ሴት የራሷን ቅናት፣ ቁጣ ወይም የቁጥጥር ጥማት ማመን ሲያቅታት በተዛባ መልኩ እንደሚገለጥ አስጠንቅቋል። በብጥብጥ ሳይሆን በስነ ልቦና ጨዋታዎች መናገር ትጀምራለች። በስሜታዊ ማታለል፣ ፍቅርን በመከልከል፣ በእሷ ላይ የተጣሉትን ግምቶች በመበዝበዝ መጫወት ትጀምራለች። አራተኛው ዘመናዊ ትግል ነው። ማራኪነት ግንኙነትን ለማድረግ ሳይሆን ለመቆጣጠር መሳሪያ በሚሆንበት ጊዜ ትኩረት እንደ ምንዛሬ ሲሰጥ፣ ፍቅር እንደ መሳሪያ ሲውል፣ የዋህነት ቅዠት ለኃይል ጨዋታዎች ጭንብል ይሆናል። ብዙ ሴቶች ከዚህ ቦታ ሲሰሩ ሙሉ በሙሉ አያውቁም። ምክንያቱም ጥላው በመሰረቱ በስውር የሚሰራ ነው። እንደ ማታለያ አይሰማም። ዮንግ በግል ማስታወሻዎች ውስጥ በውጫዊ መልኩ ስስና ደግ የሚመስሉ ሴቶች ነገር ግን የስሜት የበላይነት ሚና የያዙ ሴቶች እንዳሉ ተመልክቷል። ሳያውቁት ሌሎችን ያበላሻሉ፣ ሁኔታዎችን ያጣምማሉ ወይም የስነ ልቦና ጥገኝነትን ይፈጥራሉ። ይህ ሁሉ እንክብካቤ እየመሰለ ነው። ዮንግ አልከሰሳቸውም፣ አጠናቸው እንጂ። የውሸት ትህትና፣ ስሜታዊ መከልከል ወይም ስልጣንን ለማግኘት የሚውል የሰለባነት ስሜት ያሉ ባህሪያት የዮንግን የሴት ጥላ ሀሳቦችን ያንጸባርቃሉ። ሴቶችም እንደ ወንዶች ጥላቸውን መጋፈጥ አለባቸው ብሎ ያምን ነበር። የራሳቸውን ቁጣ፣ የቁጥጥር ግፊታቸውን፣ የበላይነትን ለማግኘት ያላቸውን ጥማት እንዲገነዘቡ ይመክራል። ምክንያቱም ሲታለፉ እነዚህ ባህሪያት ከጥላ ውስጥ ይሰራሉ፣ ግንኙነቶችን ያበላሻሉ እና የስሜት ህዋሳትን ይፈጥራሉ። አምስተኛው የመነቃቃት መንገድ ነው። ማራኪነት ሁልጊዜ ንጹህ አይደለም። ለስለስ ካለ ፈገግታ ጀርባ ያልተነገረ የቂም አውሎ ንፋስ ሊኖር ይችላል። አንዳንድ ሴቶች በቡጢ ወይም ደግሞ በማስፈራራት ሳይሆን በዝምታ፣ በፍላጎት ወይም በማታለል መቆጣጠርን ይማራሉ። አንዳንድ ወንዶች ለሴቶች የሚወድቁት ደካማ ስለሆኑ ሳይሆን በፕሮጀክሽኑ ስለተማረኩ ነው። በውስጣቸው የሳሏትን ሴት ያገኙ ስለሚመስላቸው ነው። ስነ ልቦና ማንኛውም ክፍል በተለይም ህብረተሰቡ እንድናፍነው የሚነግረን ክፍል አለ።
ያፈኗቸው ስሜቶች ይበሰብሳሉ እና በውበት ለብሰው ንጹህ መስለው ይነሳሉ። ጨለማው ሴትነት ተረት አይደለም፣ ስነ ልቦናዊ እውነታ ነው። በፊት በሹክሹክታ የነበረው ጥላ አሁን በመገናኛ ብዙሃን፣ በግንኙነቶችና በምንኖርበት ዲጂታል ዓለም ውስጥ ጮክ ብሎ ይነግረናል። ደግ የሚመስሉ የዋህ ወይም በስሜት የተጎዱ የሚመስሉ ነገር ግን በትክክለኛ ማህበራዊ ቁጥጥር የሚሰሩ የሴቶች ምሳሌዎች ተከበናል። እነዚህ ሁሉ በንጹህነት የተመሰሉ የጸጥታ የበላይነት አይነቶች ናቸው። የሴት ጥላ ዮንግ እንደሚለው በቀላሉ ዘመናዊ ሆኗል። በፍቅር ግንኙነት ውስጥ ይህ ሹል ቅርጽ ይይዛል። ስሜታዊ ማታለል ሁልጊዜ እንደ መጮህ አይመስልም። ብዙ ጊዜ ስልታዊ ዝምታ ከተጋለጡ በኋላ የሚፈሰው እንባ በጣም ስሜታዊ ነኝ በሚል ሽፋን የሚደረግ የጥፋተኝነት ሽግግር ነው። ለዚያም ነው ብዙ የዘመናዊ ግንኙነቶች ባልተሟሉ ተስፋዎች ክብደት የተነሳ የሚሰባበሩት። እሱ መደነቅ ፈለገ፣ እሷ ቁጥጥር ፈለገች፣ እሱ ግንኙነት ፈለገ፣ እሷ ማረጋገጫ ፈለገች። ሁለቱም ሳያውቁት በስክሪፕቶች መሰረት ይሰራሉ እና አንዳቸውም ጥላውን አላዩም። ማህበራዊ ሚዲያ ይህንን ሁከት ያነሳሳል። መድረኮች ትኩረትን ፍለጋ የውሸት ተጋላጭነትንና አሳሳች ስብዕናዎችን ይሸልማሉ። በዮንግ አገላለጽ ይህ የተጋነነ የሴት ጭንብል ነው። ነገር ግን ከዚያ ጭንብል ጀርባ ብዙውን ጊዜ ባዶነት፣ አለመተማመንና ያልታወቀ ቁጣ አለ። ይህ ስለ ግለሰብ ስነ ልቦና ብቻ አይደለም፣ ባህላዊ ነው። ማታለልን የሚሸልም ማህበረሰብ ፈጥረናል። በውበት የታሸገ አጥፊነት ሴቶች ውስጥ አለ። በስሜታዊ ደካማዋን ሴት ትመርጣላችሁ። ስውር የሆነውን ማስገደድ፣ መሳሪያ የሆነውን ገርነት፣ የተመረጠውን አቅመቢስነት ችላ ትላላችሁ። አንዳንድ ጊዜ ሽቶ ትቀባለች እና በምልክት ታለቅሳለች። ጥላቻቸውን ፈጽሞ የማይጋፈጡ ሴቶች በግራ መጋባት፣ በቂም ወይም በስሜታዊ ውድቀት በሚያበቁ ግንኙነቶች ውስጥ ይገባሉ። ለምን እንደሆነ አያውቁም። ወንዶች በፕሮጀክሽኖች ይታለላሉ፣ ተስፋ ይቆርጣሉ እና ይበሳጫሉ። እንደተከዱ ይሰማቸዋል፣ ግን እንዴት እንደሆነ መግለጽ አይችሉም። እና ይህ በግንኙነት ውስጥ ብቻ አይደለም፣ በስራ ቦታዎች ላይ ታዩታላችሁ። ንጹህ የሚመስለው ባልደረባ ሌሎችን እያበላሸ ነው። ስድስተኛው እና የመጨረሻው ነፃነት በግንዛቤ። የዮንግ መፍትሄ ጥላውን ማፈን ወይም ማሸማቀቅ ሳይሆን ማዋሃድ። በቀጥታ ማየት። ምን እየደበቅኩ ነው? የትኛው ኃይል ለመጠየቅ ፈራው? የትኞቹን ስሜቶች ላለመሰማት አስመስላለሁ ብሎ መጠየቅ ነበረ። ኃይል በንጹህነት ብቻ ይመጣል የሚለውን ውሸት መቃወም ማለት ነው። ከስውር ማታለል ይልቅ እውነተኛ ጥንካሬ መቀበል ማለት ነው። ለወንዶች ሴቶችን በግልጽ ማየት ማለት ነው። ከአምልኮ ይልቅ ማስተዋልን ማዳበር ማለት ነው። ዘመናዊ ባህል ጭንብልን እንድናሳምር ያስተምረናል። ዮንግ ጭንብልን እንድናስወግድ አስተምሮናል። ካርል ዮንግ ጨለማን የሚፈራ ሰው አልነበረም። ሕይወቱን ሙሉ የሰውን ልጅ ስነ ልቦና ጥልቅ ማዕዘናት በመመርመር አሳልፏል። አርኬታይፖች፣ ጥላዎች፣ የስሜት ቀውስና ህልሞችን አጥንቷል። ዮንግ የሴትን ስነ ልቦና ሲያጠና እጅግ በጣም አስጨናቂ የሆነ ነገር አገኘ። ከንጹህነት ጭንብል በስተጀርባ ብዙውን ጊዜ አደገኛ ኃይል እንዳለ አወቀ። እውነታው የማጣጣም ችሎታ ያለው ተንኮለኛ ጥላ የሞላበት ኃይል አለ። ሴቶች አሁንም ድምፅ የመስጠት መብታቸውን እኩል እንደሆነ ለመታየት ከቤት ውስጥ ስራ ውጪ እውቅና ለማግኘት እየታገሉ ነበረ። በዚያ ሁኔታ ውስጥ የሴት ተፈጥሮ ተንኮለኛ ውስጣዊ ሁኔታ ሊይዝ ይችላል የሚለው ማንኛውም አስተያየት አከራካሪ ብቻ ሳይሆን ሴቶችን የሚጠላ ወደ ኋላ የቀረ አልፎ ተርፎ ጨካኝ ተደርጎ ይታይ ነበረ። ዮንግ ያንን ያውቅ ነበር። እሱ የስነ ልቦና ባለሙያ ብቻ አልነበረም፣ ህዝባዊ ሰው ነበር። ሀሳቦች እንዴት መሳሪያ ሊሆኑ ወይም በተሳሳተ መንገድ ሊተረጎሙ እንደሚችሉ በሚገባ የሚያውቅ ነበረ። ስለ ሴት ጥላ ባህሪያት የግል ምልከታዎቹን ማተም ዝናውን ብቻ ሳይሆን የትልቁን ስራውን ህጋዊነትም አደጋ ላይ ይጥል ነበረ እና ሌላ ነገር ነበር። ዮንግ የጋራ ንቃተ ህሊናን ተረድቷል። አንዳንድ እውነቶች የሚገለጡት አንድ ማህበረሰብ ያለ ማዛባት ለመበቀል በቂ ብስለት ሲኖር ብቻ እንደሆነ ያምን ነበረ። ዛሬም ቢሆን ይህን ሀሳብ የተከለከለ ነው። በዘመናዊ ንግግራችን የሴት ባህሪያት መተቸት ብዙ ጊዜ ሴቶችን እንደ ማጥቃት ይቆጠራል። ስለ መርዛማ ወንድነት፣ ስለ ወንድ ጥቃት፣ ስለ አባወራነት ጥላ ለመነጋገር ተፈቅዶልናል። ነገር ግን ስለ ጨለማው ሴትነት መጥቀስ ያስወነጅላል። ምክንያቱም የየዋህነት ተረት አሁንም የተጠበቀ ነው። ባህላዊ ትረካ አሁንም ሴትን እንዳሳዳጊ ሰለባ የመሆን ሀሳብን ይጠብቃል። ግን ፈጽሞ አዳኝ፣ ፈጽሞ አጥፊ አይደለችም። የዮንግ ማስታወሻዎች ያንን ተረት አደጋ ላይ ጥለዋል። ለዚያም ነው በግል ተደብቀው የቀሩት። በአንድ ወቅት የህይወት ልዩ መብት እውነተኛ ማንነት መሆን ነው።
ብሏል። ነገር ግን እውነተኛ ማንነትህን መሆን ዓለምን በጣም የማይመች በሚያደርጉ እውነቶች መጋፈጥ ማለት ሊሆን ይችላል። ማታለል በየዋህነት ጀርባ የሚደበቅ ስብዕናዎች ለተጽዕኖ የሚዘጋጁበት የሰለባነት ስሜት ኃይል ሊሆን የሚችልበት ጊዜ ላይ እንኖራለን። ዮንግ ዝምታ ከአሁን በኋላ አስፈላጊ አይደለም፣ ምክንያቱም ዛሬ ከምንጊዜውም በላይ የተከለከሉትን እውነቶች ለመመልከት ድፍረት ያስፈልገናል። ለማሸማቀቅ ሳይሆን፣ ለመከፋፈል ሳይሆን፣ ለመረዳት የምናደርገው ቅጽበት ዋጋ የማይተመን ነገር እናገኛለን። ታዲያ ይህ ሁሉ ላንተ ምን ማለት ነው? እጅግ በጣም አደገኛ የሆኑ ቅዠቶች ብዙ ጊዜ በየዋህነት፣ በውበት፣ በማራኪነት የተሸፈኑ ናቸው ማለት ነው። የዮንግ ግንዛቤዎች ሴቶችን ማውገዝ ሳይሆን ለሁላችንም ማስጠንቀቂያ ነበረ። የሰው ተፈጥሮ ሙሉ ገጽታ ብርሃንና ጥላ ሁለቱንም ማየት ሲያቅተን ለማታለል፣ ለፕሮጀክሽንና ለጸጥታ ውድመት ተጋላጭ እንሆናለን። በሌላ ሰው ትረካ ውስጥ እየተጎተትክ መሆኑን ማወቅ ነው። ጭምብሉን ማየት ነው፣ በፍርድ ሳይሆን በግልጽነት። ምክንያቱም ግልጽነት ኃይል ነው። የፕሮጀክሽኑ አኒሜ ከፈገግታ ጀርባ ያለውን ጥላ ስትገነዘብ በዚህ ዓለም ውስጥ ብርቅ የሆነ ነገር ታገኛለህ። ማስተዋል ይባላል። በጭፍን ምላሽ መስጠት ታቆማለህ። ሌሎች አፈጻጸምን ብቻ በሚያዩበት ቦታ እውነትን ማየት ትጀምራለህ እና ያ ወደ ግለሰብነት የሚወስደው መንገድ ነው። በቅዠቶች ስር መኖር ማቆም ነው። ይህ ስለ ፍርሃት አይደለም፣ ስለ ነፃነት ነው። የራስን ደመነፍስ የማመን የዋህነት ስልት ሊሆን እንደሚችል ለመረዳት ነው። ምናልባትም ከሁሉም በላይ በመስታወት ውስጥ የመመልከትና የት ነው ጭምብሉን የለበስኩት ብሎ የመጠየቅ ነፃነት ነው። ምክንያቱም ያንን ጭምብል ከራስህና ከሌሎች ላይ ስታስወግድ የምታገኘው አስቀያሚነት አይደለም፣ እውነታ ነው። እና እውነታው ምንም ያህል የማይመች ቢሆን ሁሉም እድገት የሚጀምረው እዚህ ነው። ስለዚህ ይህንን አስታውስ። እውነት ሊደበቅ ይችላል፣ ምናልባት ምቾት የማይሰጥ ሊሆን ይችላል፣ ግን ፈጽሞ ጠላትህ አይደለም። ጠላት የሚያደርግህ አንተን ለመጠበቅ የሚመስለው ግን አይነ ስውር የሚያደርግህ ውሸት ነው። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ